ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ታህሳስ 23 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ደግሞ ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው መረጃችን አልፈናል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የአዲስ ዓመቱን የመጀመሪያ ጨዋታ ዛሬ የሚከናወን ነው የሚሆነው። የ19ኛ ሳምንት መርሃ ግብር ጨዋታዎች ከትላንትና በስቲያ ምሽት ጅማሯቸውን ማድረጋቸው የሚታወስ ነው። የመርሃ ግብሩ የመጨረሻ ጨዋታዎች ደግሞ ዛሬ ምሽት እንደዚሁ ይከናወናሉ። ዛሬ ምሽት ከሚከናወኑ 3 ጨዋታዎች መካከል የበለጠ ሁለቱ የእግር ኳሱን ቤተሰብ ቀልብ ስበዋል። ከሁሉም ደግሞ በስቴዲየም ኦፍ ላይት የሚደረገው የዘንድሮ ዓመት ወደ ፕሪሚየር ሊጉ ማደግ የቻለው ሰንደርላንድ ሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ይህ እንቅስቃሴ እንግዲህ በተለይ ለሰማያዊዎቹ ቼልሲዎች የነጥብ ልዩነታቸውን ከሊጉ መሪ ክለብ አርሰናል ጋር ያላቸውን የነጥብ ልዩነት ዳግም ወደ 2 የሚመልሱበት መሆኑን ተከትሎ ይህን ጨዋታ እንዲጠበቅ አድርጎታል ማለት ነው። አሁን ላይ እንግዲህ የሰሜን ለንደኑ ክለብ አርሰናል በ45 ነጥቦች የደረጃ ሰንጠረዡን በቀዳሚነት እየመራ እንደሆነ ይታወቃል። ነገር ግን ደግሞ ማንቸስተር ሲቲ ዛሬ ምሽት የሚያደርገውን ጨዋታ እስከሚያከናውን ድረስ ነው። ይህን ጨዋታ ሰማያዊዎቹ ማሸነፍ ከቻሉ እንደዚሁ ወደ ቀድሞ የነጥብ ልዩነቱ ወደ 2 መመለስ ይችላሉና ይህንን ማድረግ ይችላሉ ወይ ነው የአሰልጣኝ ፔፕ ጋርዲዮላው ቡድን ማለት ነው። እንግዲህ ሰንደርላንድ በዚህ ዓመት በተለይ ደግሞ ከትልልቅ ክለቦች ጋር ያደረገውን ጨዋታ በአጠቃላይ በሜዳው ያደረጋቸውን የፕሪሚየር ሊግ ጨዋታዎች እንደዚሁ ሳይሻነፍ ያጠናቀቀበትን ሂደት ማስተዋወስ ይቻላልና ከዚህ ጋር ተያይዞ የዛሬ ምሽቱም ጨዋታ ለማንቸስተር ሲቲዎች ሊከብዳቸው እንደሚችል ነው እየተነገረ የሚገኘው ማለት ነው። ማንቸስተር ሲቲም ያለፉትን ጊዜያቶች በወጥነት የተመለከትነው ክለብ ነው ማለት ይቻላል። ያለፉትን በሁሉም የውድድር አይነቶች 8 ጨዋታዎችን በተከታታይ ማሸነፋቸውን ተከትሎ የምሽቱንም ጨዋታ ቀለል አድርገው ሊያሸንፉ እንደሚችሉ እንደዚሁ ቅድመ ግምት እየተሰጣቸው ነው የሚገኘውና በተለይ የሰንደርላንድ ወሳኝ ተጫዋቾች ደግሞ ወደ አፍሪካ ዋንጫ የውድድር መድረክ ለብሔራዊ ግልጋሎት ማቅናታቸውን ተከትሎ የዛሬው ምሽቱን ጨዋታ የበለጠ ሚዛን ኃይሉን ወደ ማንቸስተር ሲቲ እንዲያደላ እያደረገው ነው የሚገኘው ማለት ነውና በመጀመሪያውም ዙር ጨዋታ ይህንን ውጤት የሚያመላክት ነው። 3-0 በሆነ ውጤት ነበር ኢታር ላይ በተገናኙበት እንቅስቃሴ ሁለቱ ቡድኖች ማሳካት ማንቸስተር ሲቲ ማሸነፍ የቻለው ማለት ነውና ይሄ ጨዋታ ላይም የሁለቱ ቡድኖች ጨዋታ በማንቸስተር ሲቲ አሸናፊነት ሊጠናቀቅ የሚችልበት እድል እንዳለ ተነግሯል። በጨዋታው ላይ ልዩነት ፈጣሪ ይሆናሉ ተብለው የተገመቱ ተጫዋቾች አሉ። እንግዲህ የሰንደርላንድ ቡድን በአምበልነት የሚመራው የቀድሞ የመድፈኞቹ ስዊዘርላንዳዊው የአማካኝ ስፍራ ተጫዋች ግራኒት ዣካ ነው። ይህ ተጫዋች እንግዲህ ቡድኑን በመምራትና በማስተባበር ረገድ ለትልልቅ ጨዋታዎች የቡድኑ ተጫዋቾች እንዲዘጋጁ እያደረገ እንደዚሁ ተመልክተናልና በዛሬውም ጨዋታ ላይ ልዩነት ፈጣሪ ከሚሆኑ ተጫዋቾች መካከል አንደኛው ይሆናል ተብሎ ተገምቷል። ሃላንድ እንግዲህ በማንቸስተር ሲቲ ቤት ይጠበቃል፣ ጎሎችን በማስቆጠር ረገድ ማለት ነው። ለአሰልጣኝ ፔፕ ጋርዲዮላው ቡድን ምሽት ላይ የሚመለሱ ተጫዋቾች አሉ ከጉዳት በኋላ የሚያገኟቸው ማለት ነው። በተለይ ደግሞ እንደዚሁ ሮድሪ በብዙ እየተነሳ ነው የሚገኘው በዚህ ጨዋታ ላይ ወደ ሜዳ ይመለሳል የሚል ማረጋገጫ አሰልጣኝ ፔፕ ጋርዲዮላ መስጠቱን ተከትሎ ማለት ነው። ከዛ ባለፈ እንደዚሁ ጀርሚን ዶኩም ለጨዋታው ዝግጁ ስለመሆኑ ተነግሯል ማለት ነውና ማንቸስተር ሲቲ ይህንን የቡድን ስብስብ ይዞ በተጨማሪ ደግሞ ጉዳት ላይ የሚገኙ ተጫዋቾችን አግኝቶ ይህንን ጨዋታ ምንም እንኳን ከሜዳ ውጪ ቢያከናውንም ዳግም የነጥብ ልዩነትን ወደ 2 ዝቅ የሚያደርግበት አጋጣሚና አቅሙ እንዳለው ግን ቅድመ ግምት እንዲሰጠው አድርጎታል ማለት ነው። ሌሎች ጉዳት ላይ የሚገኙ እንደነ ጆን ስቶንስን የመሳሰሉ ተጫዋቾች ማቴዎ ኮቫችም በተመሳሳይ በማንቸስተር ሲቲ ቤት እንደዚሁ ግልጋሎት እንደማይሰጥ ተገልጿል ማለት ነው። በዛሬ ምሽቱ ጨዋታ ላይ እንግዲህ ጨዋታ ምሽት 5 ሰዓት ሲል ጅማሮውን ያደርጋል። በስቴዲየም ኦፍ ላይት ነው የሚደረገው ይህ ጨዋታ። ሌላኛው እንደዚሁ የመርሲሳይዱ ክለብ ሊቨርፑል በሜዳው አዲስ አዳጊውን ክለብ ሊድስ ዩናይትድን የሚያስተናግድበትም ጨዋታ እንደዚሁ ይጠበቃል። ሊቨርፑል ያለፉትን ተከታታይ 3 ጨዋታዎች በሊጉ ማሸነፋቸው የሚታወስ ነው። እንግዲህ አሰልጣኝ
አርነ ስሎት እና እንደዚሁ የፊት መስመር ተጫዋቹ ሞሐመድ ሳላ ግጭት ውስጥ ገብተው በኋላ ላይም ግጭቱን ፈተው እሱም ወደ አፍሪካ ዋንጫ የውድድር መድረክ ማቅናቱ የሚታወስ ነውና ከዛ በኋላ ግን የቡድኑ አካሄድ የተቀየረበትን ሁኔታ ተመልክተናል ማለት ነው። ዛሬ እንግዲህ እንደተለመደው ሞሐመድ ሳላ በዚህ ጨዋታ ላይ አይኖርም በአፍሪካ ዋንጫው ግዴታ ምክንያት ማለት ነው። በሌላ በኩል ደግሞ አሌክሳንደር ኢሳቅም በተመሳሳይ እንግዲህ በጉዳት ምክንያት ለዛሬውም ጨዋታ ዝግጁ ያለመሆኑ ተነግሯል ማለት ነውና ከዚህ ባለፈ ግን አሰልጣኝ አርነ ስሎት አሁን የጀመርነውን ተነሳሽነት ማስቀጠል እንፈልጋለን፣ ጨዋታውን ማሸነፍ እንፈልጋለን የሚል እንደዚሁ ማረጋገጫና ሀሳባቸውን ገልጸዋል ማለት ነው። ዛሬ ምሽት የሚደረገው ሊቨርፑል ከሊድስ ዩናይትድ እንደዚሁም ሰንደርላንድ ማንቸስተር ሲቲ ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር የመጨረሻ ጨዋታ ነው የሚሆነው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንግዲህ በሰፊው በርካታ የመገናኛ ብዙሃን አሁን ላይ ሽፋን እየሰጡት የሚገኝ አንድ ጉዳይ አለ። የቼልሲው አሰልጣኝ ኤንዞ ማሬስካ ከሰማዮቹ ጋር ወይም ከቼልሲ እግር ኳስ ክለብ አሰልጣኝነት መንበር ስለመለያየታቸው እየተነገረ ነው የሚገኘው። እኛ አሰልጣኝ እንግዲህ አስቀድመን የምናውቃቸው በማንቸስተር ሲቲ ቤት የአሰልጣኝ ፔፕ ጋርዲዮላ ምክትል አሰልጣኝ ሆነው እንደዚሁ ሲያሰለጥኑ እናውቃለን። ከዛ በኋላ ደግሞ ወደ ቼልሲ መጥተው ብዙ ተስፋ ሰጪ ነገሮችን አስመልክተው ነበረ። የ2025 የዓለም ክለቦች ሻምፒዮና ቼልሲን ማድረጋቸው የሚታወስ ነው። ከዛም ባለፈ ደግሞ የኮንፈረንስ ሊግ የውድድር መድረክ የዋንጫ ባለክብር እንደነበሩም የሚታወስ ነውና በተለይ ለወጣቶች እድል በመስጠት ጥሩ ተስፋ ሰጪ እንቅስቃሴ አድርገው ነበር። ባለፈውም ዓመት ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ይህንን ትራክ ይዞ እንዲያጠናቅቅ ቼልሲን አስችሎት ነበርና በዘንድሮ ዓመት ደግሞ የሊጉ ውድድር ከመጀመሩ አስቀድሞ የዓለም ክለቦች ሻምፒዮና ላይ እንደዚሁ ሻምፒዮና መሆናቸው ዋንጫ ማንሳታቸው የበለጠ በዚህ ዓመት በተጋመሰው የውድድር ዓመት ላይ በተለያዩ የውድድር አይነቶች የበለጠ እንደዚሁ የሻምፒዮናነትን ክብር ወደ ክለቡ ያመጣሉ ተብሎ ተስፋ ተጥሎባቸው ነበረ። ነገር ግን እንግዲህ ያስፈረሟቸውን ተጫዋቾች ማኔጅ በማድረግ ረገድና ውጤታማ እንዲሆኑ በማስቻል እንደዚሁ ቅሬታ ሲነሳባቸው ነበር በደጋፊዎች ዘንድ ማለት ነው። ከሰሞኑ ደግሞ ያደረጋቸው ጨዋታዎች ላይ ቼልሲን የሚመጥን ነጥብ ያስመዘገቡ እንዳልሆነ ነው እንደዚሁ ደጋፊዎች ተቃውሞ እየሰነዘሩባቸው የሚገኘው ማለት ነው። ካለፉት 7 ጨዋታዎች እንግዲህ ማሸነፍ የቻሉት አንዱን ብቻ ነው። በሳምንቱ መጨረሻ ቀናት እንደምናስታውሰው እንደዚሁ ባቻ ውጤት ጨዋታቸውን አጠናቋል ከበርንማውዝ ጋር። በዘንድሮ ዓመት ጥሩ ካልሆነው በርንማውዝ ጋር እንደዚሁ ባቻ ውጤት ጨዋታውን ማጠናቀቅ የሚታወስ ነው። ከዛ በፊትም የነበሯቸው ጨዋታዎች ላይ ቀደም ሲል እንዳነሳናቸው በተከታታይ ነጥብ እየጣሉና እየተሸነፉባቸውም ጨዋታዎች አሉና ይህ ስጋት የሆነባቸው እንግዲህ የክለቡ የቦርድ አመራሮችና ኃላፊዎች ዛሬ ስብሰባ በማድረግ እንግዲህ አሰልጣኙ ከኃላፊነታቸው እንዲነሱ አድርጓል ማለት ነውና የ45 ዓመቱ አሰልጣኝ እንግዲህ ብዙ ተስፋ ሰጪ ነገሮችን በማንቸስተር ሲቲ ቤት ቢያስመለክቱም እንግዲህ ከቼልሲ ጋር መለያየታቸው ተነግሯል። 92 ጨዋታዎችን አድርጓል በቼልሲ የአሰልጣኝነት መንበራቸው ላይ 55ቱን ጨዋታዎች በድል ማጠናቀቅ ችለዋል። 21 ጨዋታዎችን እንደዚሁ ተሸንፏል። 17 ጨዋታዎችም ደግሞ ባቻ ውጤት ማጠናቀቃቸውን ቢቢሲ አስፍሮታል ይሄንን መረጃ ማለት ነውና ቀጣይ ግን የቼልሲ ዋና አሰልጣኝ ሆኖ ሊሾም የሚችሉ አሰልጣኞች እንደዚሁ ስም ዝርዝርም እየወጣ ነው የሚገኘው። ከዚህ ጋር በተያያዘ ምናልባት በአሁን ላይ በደቡብ ለንደኑ ክለብ ክሪስታል ፓላስ ጥሩ ውጤት እያስመዘገቡ የሚገኙት አሰልጣኝ ኦሊቨር ግላስነር ምናልባት የቼልሲ አዲሱ አሰልጣኝ ሆነው ስታንፎርድ ብሪጅ ሊደርሱ የሚችሉበት እድል እንዳላቸው እየተነገረ ነው የሚገኘው። ሌሎችንም አሰልጣኞች እንደዚሁ እያማተሩ እንዳለ መረጃዎች እየወጣ ይገኛልና እንግዲህ ቼልሲ ቀጣይ በዋና አሰልጣኝነት የትኛው ቡድን ይረከበዋል የሚለው ነገር ይጠበቃል። አሁን ላይ እንግዲህ ከመሪው ክለብ አርሰናል ጋር ያላቸው የነጥብ ልዩነት ወደ 15 ከፍ ማለቱ ነው የበለጠ በክለቡ የቦርድ አመራሮችና እንደዚሁ ደግሞ በክለቡ ደጋፊዎች ዘንድ ተስፋ እንዲቆረጥባቸው ያደረጉት ማለት ነውና እሳቸውም ምናልባት እንግዲህ ቀጣይ ማረፊያቸው የኢታዱ ክለብ ማንቸስተር ሲቲ የሚሆንበትም አጋጣሚ እንዳለ እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ አሰልጣኝ ፔፕ ጋርዲዮላ ምናልባት ይህ የውድድር ዓመት የመጨረሻው ሊሆን እንደሚችል መናገሩን ተከትሎ ተተኪ ተብለው ስማቸው ሊስት ከተደረጉ አሰልጣኞች መካከል በግንባር ቀደምነት አስቀድሞ በምክትል አሰልጣኝነት ሲሰሩ የነበሩት እኚሁ አሰልጣኝ ኤንዞ ማሬስካ ናቸውና እኚህ 45 ዓመት ጎልማሳው አሰልጣኝ
ምናልባት ቀጣይ መዳረሻቸው ውሃ ሰማያዊዎቹ ማንቸስተር ሲቲዎች ሊሆኑ እንደሚችሉ እየተነገረ ነው የሚገኘው ማለት ነው። ወደ ማንቸስተር ዩናይትድ መረጃችን ስናልፍ ዩናይትድ የወርሃ ታህሳስ ጥሩ ብቃታቸውን ያሳዩ የክለቡን ምርጥ ተጫዋቾች እጩዎችን ይፋ አድርጓል። በዚህም መሰረት ማቲያስ ኩኛ ይህ የፊት መስመር አጥቂ ነው። በክረምቱ የተጫዋቾች የዝውውር መስኮት ነው ዩናይትድን የተቀላቀለው። ከዛ ባለፈ ከአርሰናል አካዳሚ ያስፈረሙት አይደን ኤቨንም ይገኝበታል። እሱም እንደዚሁ ጥሩ እንቅስቃሴዎችን ሲያደርግ የነበረ ወጣት ተጫዋች ነውና እዚህ ስም ዝርዝር ላይ ተካቷል። ሌላኛው ደግሞ ለውጥ እያመጣ የሚገኘው በተለይም አንድሪያ ኦናና ወደ ቱርኩ ክለብ ካመራ በኋላ ጥሩ ብቃቱን እያሳየ የሚገኘው በአንዳንድ በኩል የማንቸስተር ዩናይትድ ደጋፊዎች ተስፋ እንዳይቆርጡ ከሚያደርጓቸው ተጫዋቾች መካከል በቅርቡ እንግዲህ ፊርማውን አኑሮ በቋሚ አሰላለፍ ውስጥ እየተካተተ ብቃቱን እያስመሰከረ የሚገኘው ሰን ላመንስ ግብ ጠባቂው ነው። ይህም እንደዚሁ በዚህ እጩ ውስጥ የተካተተ ተጫዋች ነው ማለት ነው። ለእናንተ ባለፉት የወርሃ ታህሳስ ባደረጓቸው እንቅስቃሴዎች የትኛው ተጫዋች ከሶስቱ እጩዎች የትኛው ተጫዋች የሚመረጥና የሚገባው ይመስላችኋል? በተለይ የማንቸስተር ዩናይትድ ደጋፊዎች እዚህ ላይ አስተያየት ልትሰጡበት ትችላላችሁ። ወደ ሌሎች መረጃዎች ስናልፍ ክሊያን ምባፔን ጉዳይ እናገኛለን። ይህ ፈረንሳዊ ኢንተርናሽናል የሪያል ማድሪዱ የፊት መስመር አጥቂ ክሊያን ምባፔ የጉልበት ጉዳት እንደገጠመው እየተገለጸ ነው የሚገኘው። ምናልባትም በስፔን ሱፐር ካፕ በቀጣይ በሚደረጉ ጨዋታዎች አይሰለፍም ተብሏል። ለነዚህም ጨዋታዎች ላይ ደርስ የሚችልበት እድል እንዳለ ተነግሯል። ቢበዛ 3 ሳምንታት ከጉዳቱ ለማገገም ያስፈልገዋል ተብሏል እና ይሄ ተጫዋች በዘንድሮ ዓመት ሪያል ማድሪድ እንደ ቡድን ጥሩ ነው ባይባልም አምናም በተመሳሳይ ነው በርግጥ ነገር ግን ዘንድሮ ደግሞ ያው የውድድሩ ዓመት አካፋይ ላይ መሆናችንን ተከትሎ እንግዲህ ሁለተኛ ደረጃ ላይ ነው የሚገኘው በባርሴሎና ብልጫ ተወስዶበት ማለት ነውና ይህንን አይነት ነጥብ አጥብቦ ወደ ሻምፒዮናነት ለመምጣት በሌሎችም የውድድር አይነቶች የዚህ የፊት መስመር አጥቂ ክሊያን ምባፔ ሚና የላቀ እንደሚሆን ይጠበቃልና እንግዲህ በቀጣይ መመለሻውን የሪያል ማድሪድ ደጋፊዎች እንደዚሁ እንደሚናፍቁት በተለያዩ የማህበራዊ ሚዲያ ትስስራቸው እየገለጹ ነው የሚገኙትና ክሊያን ምባፔ በቀጣይ 3 ሳምንታት በሪያል ማድሪድ ማሊያ የማንመለከተው ተጫዋች ሆኗል በጉዳት ምክንያት ማለት ነው። ወደ ሌሎች መረጃዎች እናልፋለን። ወደ ሌሎች መረጃዎቻችን ስናልፍ ደግሞ አሁንም የማንቸስተር ዩናይትድን መረጃ ነው ወደ እናንተ የምናደርሰው ማለት ነው። ማንቸስተር ዩናይትድ እንግዲህ በጥር የተጫዋቾች የዝውውር መስኮት ላይ ወደ ቡድኑ ለመቀላቀል ኢላማ አድርጎ እየሰራባቸው የሚገኙ የአማካይን ስፍራ በርከት ያሉ ተጫዋቾች ስማቸው ከዩናይትድ ጋር እየተያያዙ ነው የሚገኙት። አንደኛው ኤሊዮት አንደርሰን ነው። በኖቲንግሃም ፎረስት እግር ኳስ ክለብ ውስጥ እየተጫወተ የሚገኘው ይህ 23 ዓመት አማካኝ ስፍራ ተጫዋቹን ዩናይትዶች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ከዛ ባለፈ ካርሎስ ባሌባ አለ፣ እንደዚሁ ማዳም ዋትሰን እና ሩበን ኔቬዝ ስማቸው እየተያዙ ነው የሚገኙት ከማንቸስተር ዩናይትድ ጋር ማለት ነው። የበለጠ ግን የቀይ ሰይጣናቱ ሰዎች እንደዚሁ ኤሊዮት አንደርሰንን ኢላማ አድርገው እየሰሩ እንዳሉ ነው እየተነገረ የሚገኘው። ኖቲንግሃም ፎረስት ከ80 እስከ 90 ሚሊዮን ፓውንድ ለተጫዋቹ ዝውውር ይፈልጋል ተብሏል። ይህንን ግን ዩናይትዶች የመክፈል ፍላጎት እንደሌላቸው እየተነገረ ነው የሚገኘው። ይልቁንም ዋጋው እንዲቀንስላቸውና ተጫዋቹን ለማግኘት ግን አጥብቀው እንደሚፈልጉ ተነግሯል። ካርሎስ ባሌባ ያለፉትንም አመታቶች እንደዚሁ ከክለቡ ጋር ስሙ ሲያያዝ እንደነበረ የሚታወስ ነው። ብራይተን ግን ይህንን ተጫዋች በዋዛ የሚለቀው አልሆነም። ባለፈው አመትም እንደምናስታውሰው በክረምቱ የተጫዋቾች የዝውውር መስኮት ላይ እንደዚሁ እስከ 100 ሚሊዮን ፓውንድ ድረስ ይህንን ተጫዋች ለማስፈረም የሚፈልግ ክለብ መክፈል እንዳለበት ሲገልጽ ነበረ። እንግዲህ በቀጣይ እንመለከታለን ዩናይትድ የትኛውን ተጫዋች ሊያመጣ እንደሚችል ማለት ነው። ግን የዚህ አማካኝ ስፍራ ዲፓርትመንት ላይ ግን መጠነኛ ጥገና ሊያደርግ እንደሚችል እየተነገረ ነው የሚገኘው። የነ ካስሜሮ ቆይታ እንደዚሁ አጠራጣሪ ነው። በቀጣይ ኡጋርቴን በተመሳሳይ የተጠበቀውን ያህል እየተንቀሳቀሰ አይደለም የሚገኘው። ኮቢ ማይኖም እንደዚሁ ክለቡን ለቆ ወደ ኤቨርተን ሊያመራ የሚችልበት እድል እንዳለ እየተነገረ መሆኑን ተከትሎ እንግዲህ በቀጣይ በተለይ ከብሩኖ ፈርናንዴዝ ጋር ተጣምሮ ጥሩ ውጤት ሊያመጣ የሚችል የማንቸስተርን ታላቁን ባለክብር የሚረዳ ያንን ማሊያ የሚመጥን እንቅስቃሴ የሚያደርግ አዲስ ተጫዋች እንደሚፈልጉ እየተነገረ ነው የሚገኘው ማለት ነው። ወደ ሌላ መረጃችን ስናልፍ አርሰናልን ይመለከታል። አርሰናል በቀጣይ በ20ኛ ሳምንት የፕሪሚየር ሊጉ ጨዋታ ላይ እንደዚሁ ከሜዳው ውጪ በማቅናት በቫይታሊቲ ስቴዲየም በርንማውዝን ይገጥማልና በዚህ እንቅስቃሴ ላይ ይህንን ጨዋታ በመሃል ዳኝነት የሚመሩት ዳኛ እንደዚሁ ኤፍኤፍ አድርጓል። በዚህም መሰረት ክሪስ ካቫና በመሃል ዳኝነት ይህንን ጨዋታ ሲመሩት እንደዚሁ ዳን ኩክ እና ደግሞ ሂያን ኡሲን ረዳት ዳኛ ሆነው ጨዋታውን ይመሩታል ተብሏል። የቫር ዳኝነቱ ላይ ደግሞ የሚሰየሙት ፖል ቴርኒ ናቸው። አንጋፋው ዳኛ ይህንን ጨዋታ ይመሩታል።
እንደዚሁ ሉዊስ ስሚዝ ደግሞ ፎርዝ ኦፊሻል ሆነው ጨዋታውን የሚመሩት ዳኛ መሆናቸውን ኤፍኤው ይፋ አድርጓል ማለት ነው። ይህ ጨዋታ እሁድ የሚከናወን ነው የሚሆነው ማለት ነው። አርሰናል ከበርንማውዝ ጋር የሚያደርጉ ጨዋታ ይጠበቃል። በዚህ ጨዋታ ላይ እንግዲህ ወደ ማንቸስተር ሲቲ የማምራቱ ነገር አይቀሬ ነው የተባለለትና ከጫፍ ጥሩ ምዕራፍ ላይ የደረሰው አንቶኒ ሴሜኞ የመጨረሻ የበርንማውዝ እግር ኳስ ክለብ ቆይታው ጨዋታ ሊሆን እንደሚችል እየተነገረ ይገኛል። አብዛኞቹ ነገሮች ያለቁ ቢሆንም ነገር ግን የማንቸስተር ሲቲ ዋና አለቃ አሰልጣኝ ፔፕ ጋርዲዮላ በዚህ ጨዋታ ላይ ለበርንማውዝ አገልግሎ እንዲመጣ ፍላጎት አለው ተብሏል። ለምን ከተባለ ደግሞ አርሰናል ያው ዋነኛ ተፎካካሪው ነው በዚህ አመት እንግዲህ የሊጉም የደረጃ ሰንጠረዥ አናት ላይ ተቀምጧልና ሴሜኞ በዛ ውስጥ ተጫውቶ መምጣቱ በርንማውዝን ብቻ ሳይሆን ሲቲንም የሚጠቅምበት እድል አለ። በዛ ጨዋታ ላይ ጥሩ ፐርፎርም ካደረገና አርሰናልን ነጥብ የሚያስጥሉ ከሆነ ወይም የሚያሸንፉላቸው ከሆነ የበለጠ የነጥብ ልዩነቱን ሊያጥፉ የሚችሉበትን እድል ያመቻችላቸዋልና ይሄ አቅም እንዲኖራቸው አንቶኒ ሴሜኞ ይህንን ጨዋታ ካደረገ በኋላ እንዲመጣ ይፈልጋል ተብሏል ማለት ነውና ሌላው የመጨረሻ መረጃችን የሚሆነው የማክስ ዶማን ጉዳይ ነው የሚሆነው የአርሰናል እግር ኳስ ክለብ አካዳሚ ውጤት የሆነውና ብዙ ታምሮችን እያሳየን የሚገኘው ገና በ16 ዓመቱ ብዙ ነገሮችን እያሳየ የሚገኘውና ተስፋ ሰጪ እንቅስቃሴን በማድረግ ደጋፊዎችን እንደዚሁ ልብ ውስጥ መግባት የቻለው ማክስ ዶማን ዋጋው ምን ያህል እንደሆነ እንደዚሁ ትራንስፈር ማርኬት ይፋ አድርጎታል። በ20 ሚሊዮን ዩሮ አምስተኛ ደረጃ ላይ ተቀምጧል ማለት ነው። ትላንትና ነው 16ኛ ዓመቱን የደፈነው ይህ ታዳጊ እግር ኳሰኛ ማለት ነውና በእንግሊዝ ፕሪሚየር ሊግ እንደዚሁም ደግሞ በቻምፒየንስ ሊጉ ተመልክተናል። ገና ታዳጊ ሳለ በ15 ዓመቱ ለነዚህ የውድድር አይነቶች መሰለፉም አዲስ ታሪክ እንዲጽፍ አድርጎት እንደነበረ የሚታወስ ነውና ስም ዝርዝሮችን ከዚህ ቀደም ስንመለከት ላሚን ያማል በ16 ዓመቱ 25 ሚሊዮን ዩሮ እንደዚሁ ዋጋ የሚያወጣ መሆኑ ሰፍሮ እንደነበረ ይታወሳል። ሃንሱ ፋቲ በባርሴሎና ያለ እንደዚሁ በተመሳሳይ 25 ሚሊዮን ፓውንድ፣ ጋቪ የባርሴሎናው ተጫዋች 25 ሚሊዮን ፓውንድ እንደዚሁ ኦድሰን ኦዶይ የ25 ሚሊዮን ፓውንድ፣ ማክስ ዶማን ደግሞ አሁን በ16 ዓመቱ 20 ሚሊዮን ፓውንድ የሚያወጣ ተጫዋች ሆኖ እንደዚሁ አምስተኛ ደረጃ ላይ ሰፍሯል ማለት ነው። በተከታይነት እንደነ ፔድሮ የሪያል ማድሪዱ አሁን ወደ ሊዮን ያመራው ኤንድሪክን የመሳሰሉ እንደዚሁም ደግሞ የማንቸስተር ዩናይትዱ አማድ ዲያሎን የመሳሰሉ ወጣት ተጫዋቾች ደግሞ እንደዚሁ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። ማክስ ዶማን እንግዲህ እጅግ በጣም አስገራሚ ነው። ገና በ16 ዓመቱ እንደዚህ አይነት ዋጋ ተለጥፎ እንደዚህ አይነት ዋጋ ይገባዋል የሚል ከብቃቱ ጋር የተያያዘ ዋጋ መውጣቱ ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክቡራትና ክቡራን ተመልካቾቻችን ለዛሬ ለሐሙስ ታህሳስ 23 2018 ዓ.ም ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ እንዱላ ኦብሳ ሱራ ደግሞ በካሜራው በኩል አብሮን ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በተከታይነትም ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።